ቆይ አንቺ ምንድነው የምትፈልጊው? የኛን ከብቶች በዛብህ እንደወሰደው እናውቃለን። ስለዚህ የት እንዳደረገው ትነግሩናላችሁ። ኧረ እኔ እንደው ምንም የማውቀው ነገር የለም እናቴ። ስለዚህ እናንተ ስለበዛብህ የምታውቁት ነገር ከሌለ በዛብህ ደግሞ ስለእናንተ የሚያውቀው ነገር ይኖራል ማለት ነው። ቆይ አንዴ። እንደዚህ ለድርድር የሚቀርብ ሰው በጣም ደስ ይለኛል። ይኸውልሽ ወዴት እንደነዳቸው ባላቅም ስንት ሰዓት ላይ እንደሚሄድ ስለማቅ እከተለዋለሁ። በጣም ጥሩ አሪፍ ሀሳብ ነው። እኛም ካንተ ጋር እንሄዳለን። እንዴ ካሳየንሽ በኋላ እንደማትክጂን በምን እናውቃለን? ግድ የለም ይኸውልሽ እኔ ከብቶቹን እንወስዳቸዋለሁ። ከዛ ከእናንተ ጋር እደራደራለሁ። ግን ጊዜ የለንም። ዛሬውኑ ወደ ቤታቸው መመለስ አለባቸው። ኦኬ ገባችሁ? ሌና ራሷ ያመጣችውን ጣጣ ራሷ ለማስተካከል ደፈቀና እያለች ትገኛለች። እነበዛብህንም በያዘችው ቪዲዮ ልታንበረክካቸውና ከብቶችን ዛሬውኑ ወደ ቤታቸው መመለስ አለባቸው፣ ያለዛ በዛብህ የሚያውቀው ነገር አለ በማለት አስፈራርታቸዋለች። ስፒድ ወይም ደግሞ አስጨናቂ አዲሱ የአቶ ተሾመ ልጅ አሁን ሰኒን ሳይጎዳት አልቀረም። ካርታና ፕላኑ ከቤት ውስጥ ስፈልገው ስላልተገኘ ከሷ ቤት ሳይሆን አይቀርም በማለት ጥርጣሬውንም ወደ እሷ ቤት አድርጓል። ጓደኛውም የሰው ሕይወት ማጥፋት የለብንም ቀስ በቀስ ብናገኘው ይሻላል በማለት መክሮት ነበረ። ኪራ የብረት መዝጊያ የልጅ ባል ሆኖ ይገኛል። አሁን ባለው ሁኔታ የጽናትን አባት እያገዘና አለሁልህ እያለ ብቻ በደካማ ጎኑ ገብቶ እያገዘው ይገኛል። ውድ ቤተሰቦቼ እንደምን አላችሁልኝ? በያላችሁበት የዓለም ዳርቻ ሰላማችሁ በዝት ተረፍ ይበል እያልኩ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ እላችኋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ኪራና ጽናት ከብቶቹን በመፈለግ ድክም ስላላቸው አሁን ተቀምጠው እየተወያዩ ነበር። ለምን ግን ብርቄን አንጠይቃትም በማለትም አንድ ሀሳብ አምጥቶ ነበር። በፍጹም ለብርቄማ አልነግራትም፣ እሷ ከሰማችማ ለሰፈሩ ሁሉ ነው የምታደርሰው፣ ስለዚህ ለማንም መናገር አልፈልግም በማለትም ቢትላለች። ለሰኒ ደውላላት ነበር። ከዛ አካባቢ ሰፈር ቄው እንደሚፈራትና ሁሉም ሰው እንደሚያከብራት ብቻ ውሸቷንም ደብለቅ አርጋ ስታወራት ነበር። በያንቺ አሁን በፀጉርሽ ነው እንጂ የሚፈሩሽ ደሞ አንቺ እንዴት ታስፈሪያለሽ በማለት ሰኒም እንግዲህ አሹፋባታለች። ብቻ ግን ከጽናት ቤት ሄዳ የሆነ ዕቃ እንድታነሳ መልእክት ማስተላልፋ ነበረ። ሌና ጭንቅላቷን በትክክል እየተጠቀመችበት ትገኛለች። እንግዲህ ብርቄንም ጠርታ በመለኪያ አረቄ እየቀዳች እያጠጣቻት ነው። አብረን እንጠጣ ስትላትም ትናንትና ራሴን አሞኝ በጥቅም ውጭ ሆኜ ነበር፣ ስለዚህ ዛሬ ደግሞ ከጨመርኩት ጭራሽ መነሳት አልችልም፣ ስለዚህ እኔ አልጠጣም አንቺ ጠጭልኝ በማለት እየጋበዘቻት ነው። ብርቄም በጨዋታዋ መካከል ምን አዲስ ነገር አለ በማለት ስለ ከብቶቹም ጠይቃ ነበር። ከብቶች አድራሻቸው ጠፍቷል፣ ስለዚህ ከብቶች ሊገኙ አልቻሉም፣ ግን የምታውቂው ነገር አለሽ በማለትም ጠይቃት ነበር። በላይኛው ሰፈር ማሂጄ ልጠይቅና ያለውን ነገር ላጣራ ነበር በዛብህ እግሬም ብሎ ወደ ቤቱ መለሰኝ ትላታለች። ሰኒ ከነኪያ ጋር ነበረችና ጋሻ እያሌው ደውሎ እንዲያገኛትም ቀጥሯት ነበር። በዚህ መሃል ታዲያ መሄድ አልፈለገችም። ዛሬ መሄድ አልፈልግም፣ እንደ ትናንትና ተበሳጭቼ መጥቻለሁ፣ ዛሬ ደግሞ ከተበሳጨሁ ሌላ ችግር ይፈጠራል በማለት ኪያን ማወርታት ነበር። ኪያ ጋሻ እያሌው እንደተባለው ከሆነ መልካም ሰው ነው፣ ስለዚህ እሱን ቀጥረሽ መቅረቱ ደግሞ ጥሩ አይመጣም በማለት እንደምንም አታላልካታለች። ጋሻ እያሌው ከቤት ስለወጣ ናሆምን ባለቤቱን ይዞ አባቱን ለመጠየቅ ወደ ቤታቸው ጎራ ብሎ ነበር። እና ምን ታረገዋለህ የሰው ቤት አቃናሁ ብዬ የራሴን ትዳር አጣሁ በማለት አለምዬ ነገሮችን ጎሸም እያደረገች ነው። በዛብህ ስለ ባለቤቱ ለጓደኛው እየነገረው ነው። እኔ ከዚህ በኋላ እግሯን ሰባብሬ ነው የማስቀምጣት፣ ምንም ባረጋት እኮ ከቤት ልትቀመጥልኝ አልቻለችም፣ ተውተው እንደዚህ አይደረግም፣ ሴት ልጅ አትደበደብም በማለት እንግዲህ እያስረዳውም ይገኛል። ውሽሜና ባልዬ ሁለታቸው ስለ ባለቤቲቱ እየተከራከሩ ይገኛሉ። በዛብህም ሴት ልጅ በቀን 4 ጊዜ መደብደብ አለባት በማለትም ደምድሟል። ተው እንደሱ አይባልም በመባባል ብርቄ ጠጥታ ስለነበረ ተሰማን መንገድ ላይ አግኝተዋለች። ሌና ማረቂ ካጠጣቻት በኋላ ኋላ ለኋላ እየተከተለች ያለውን መረጃ እያጣራች ትገኛለች። ሌና ከቤት አትውጭ ብትባልም አርፋ ልተኛ አልቻለችም። መረጃ እያሰባሰበች ነው። ተሰማንም ስታየው ተስዬ በማለት አቆላምጣም ጠርታው ነበር። ታዲያ ዛሬም ጠጥተሽ ነው በማለትም ጠይቋት ነበር። እሷም እንግዲህ ምን ታረጋለህ እኔ እኮ አልሰማሽም እንዴ ከብቶችን እኮ ይዞባቸው ሄደ በማለት የጽናትን አባት ስም ጠርቶም ነግሯት ነበረ። ሌናም ከብቶችን በዛብህ ይዟቸው እንደሄደ ሰምታለች። በዚህ መሃል ታዲያ ጽናትን ሄጄ መናገር አለብኝ በማለትም ሩጫዋን አጧጥፈዋለች።
ሌናም እየሮጠች ስትሄድ ጽናትን ከብት ፍለጋ ላይ ነበረችና በአጋጣሚ ቁጭ ብላ ማግኝታታለች። ስላለው ነገር ስትነግራት ጽናት መስማት አልፈለገችም። አንቺ ውሸትሽን ነው የምታመጪው ወሬ ሁሉ አይጥምም በማለት ጨዋታዋን አጣጣለችባት። በዚህ መሃል ታዲያ ኪራም ከች ብሎ ነበር። ምንድነው የተፈጠረ? በዛብህ ነው ከብቶችን ይዟቸው የሄደ በማለት ፍርጥ አርጋም ተናግራለች። ኪራም አማራጭ ስለሌለው ሌናን አምኗታል። እንዴት አወቅሽ? ማነው ይዞ የሄደ በማለትም አጣርቶ ነበር። እርግጠኛ ነኝ አሁን እንሂድና ከቤት እንመካከር በማለት እንግዲህ ባልና ሚስቱን ይዛቸው ወደ ቤታቸውም ጎራ ብለዋል። ስፒድ ወይም ደግሞ አስጨናቂ ሰኒን ሳይጎዳት አይቀርም። ከዚህ በኋላ ካርታና ፕላኑን ስላጣሁትኝ ከሷ ቤት ሳይኖር አይቀርም በማለት ቤቷንም በማጣራት ላይ ይገኛል። ጓደኛውም ቤቷን አድራሻውን ብቻ የምትኖርበትን አካባቢ ተጠቋቁመዋል። ቢጨንቀው ለቅዱስ የደውሎ ሌና ያደረገችውን ነገር አንድ ባንድ ነግሮት ነበር። ከብቶችን እንዳጠፋቸውና አረቂም እንደምትጠጣ ብቻ ስላለው ነገር እየተናገረ ይገኛል። እንግዲህ ቅዱሴ እች ልጅ ምን ማድረግ ይሻላታል? ከመከር ውጭ ሌላ ምን እናርጋት? በማለት ብቻ አንዳንድ ነገሮችን አወርተው ነበር። በአጋጣሚ ከብቶቹን ሲፈልግ ነበርና ዴብም ከአዲስ አበባ ደርሶ ወደ ክፍለ ሀገር ሲመለስ መንገድ ላይ ያገኘዋል። ዴብ በምታስፈልገኝ ጊዜ መጣ በማለት ብቻ ሰላምታውንም አጧጡፈውት ነበር። ስላለው ነገርም ነግሮታል። ጋሼ ጽናት ሌና እንዴት ናቸው በማለትም ጠይቆ ነበር። እነሱ ደህና ናቸው፣ ብቻ ግን ከብቶች እንደጠፉም ነግሮታል። ዴብ ደነገጠ። አስጨናቂ ሀብሉን ከሰረቀ በኋላ በድጋሚ ለእህቱ ሊሰጣት ችሏል። የት እንዳስቀመጠው ባይታወቅም ብቻ ግን አገኘሁት በሚል ሰበብ ከአንገቷ ላይም አስሮላት እህቴ እንድትሆኝ ይፈልጋለሁ፣ እሷ ደግሞ ወንድም ተገንቶ ነው በማለት በቀላሉም ተቀብለዋለች። ሌና ብርቄንና ውሽማዋን በልጅ ካስጠራቻቸው በኋላ ማን ነው የጠራን ሲባባሉም ነበረ። ሌና ናት ያስጠራችን ካሉ በኋላ እሷም ጃኬቷንና መነጽሯን ለብሳ ወደ እነሱ ሸከተፍ ብላ ትመጣለች። ምንድነው አይንሽ በማለትም ጠይቃት ነበር። እናም እንግዲህ የያዘችውን ይዛ ብዙ ማብራሪያ ሳያስፈልጋት ቀጥታ ወደ ጎደለው ገብታለች። እንግዲህ የኛን ከብቶች በዛብህ እንደያዘ ያስታውቃል በማለት ግን ደግሞ አንዳንድ መረጃዎችን እኔ ጋር ስላሉ እሱን ከብቶች ወደ ቤታቸው ካልተመለሱ ይህን መረጃ ለበዛብህ አሳየዋለሁ በማለት ፎቶውና ቪዲዮን ታሳያለች። ከብቶች የት እንዳሉ አላቀም ቢላትም እኔ አይመለከተኝም፣ አንተ ከብቶች የት እንዳሉ የማታውቅ ከሆነማ በዛብህ ይህን ቪዲዮ ማወቅ አለበት በማለትም በቃ ቆይ እንደራደር በመባባልም በሐሳብ ተስማምተዋል። ሲሄድ ስለማየው ተከትዬ ሄጄ ከብቶች ያሉበትን አይቼ አመጣለሁ በማለት በሐሳብ ተስማምተዋል። የበዛብህን ጓደኛ መንገድ ላይ አግኝቶት ነበር። ቪዲዮውን ካየ በኋላ የበዛብህ ጓደኛ መልመጥመጥ ጀምሯል። ኪራንም አጥብቆ ሰላም ብሎታል። እንዴት ነህ? ደህና ነህ ወይ? ከዚህ በፊት እንደዚህ ብለኸኝ አታውቅም በማለት አንዳንድ ነገሮችን ተነጋገሩ። በጨዋታው መካከል ከዚህ በፊት እንደዚህ ሰላም ብለኸኝ አታውቅም፣ ዛሬ ምን አግኝተህ ነው የተሽቆጠቆጥህ? በማለት ከዚህ በፊት በጥሩ አይነህ አታየኝም ነበር፣ ምን ተገንቶ ነው? ብቻ ሌና የሆነ ነገር እንዳደረገች አውቃለሁኝ፣ አሁን ከብቶችን አስመልሳቸው በማለትም አስፈራርቶታል። ኪራም ከብቶቹ የማይመለሱ ከሆነ እኛ አዳዲስ ከብቶች ገዝተን አገር ቅየውን ማስደመም እንችላለን፣ ስለዚህ ከብቶችን በቅርቡ መልሷቸው በማለት እየደነፋም ጥሎ ይሄዳል። ሰውየው አጨብጭቧል። ድና ክቡር የሆናችሁ የቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንኩኝ በሌላ ቪዲዮ እስከምንገናኝ ሰናይ ቀን